በዘመናችን የሆነ ታሪክ ነው የምነግራችሁ። ይህች ልጅ ከኛው ጋር አብራ ዩኒቨርሲቲ የተማረች እህታችን ነች። እንደኛው ግን ጥቂት የሰንበት ትምህርት ቤትን ፍሬ ቀምሳለች። በጣም በትልቅ ውጤት ነው የተመረቀችው። ስራ እንደምታገኝ እርግጠኛ ስለነበረች እናት አባቷን ከገጠር ይዛ መጣች። እዚህ እነሱን ጥዬ መምጣት አልችልም፣ አዲስ አበባ ኖራለሁ ብላ ከገጠር ይዛ መጣለች። ስራ ቢፈለግ የለም። 1 ዓመት ከ8 ወር ስራ ሲፈለግ አላገኘችም። ኋላ እፈልግሃለሁ ብላን እኔና አንድ ጓደኛዬ ስናወራ እንግዲህ 1 ዓመት ከ8 ወር ገመናዬን ደብቄ እናት አባቴን በቀንም 1 ቀን እየመገብኩ አኑሬያለሁ። የቤት ኪራይ መከራ ነው፣ ብዙ ነገር ጭንቅ ነው። እባካችሁ ጥቂት ገንዘብ አበድሩኝና ወደ አረብ ሀገር ተሰደዳለሁ አለች። ታይ ብንላት እምቢ አለች። ጥቂት ገንዘብ አዋጣንላት። ለሽልማት የተሰጣትን የአንገት ሐብል የእጇን ሁሉ ሸጣ ጉዞ ወደ አረብ ሀገር ትሄዳለች። 3 ወር እንኳን መስራት አልቻለችም። እግሮቿ ማበጥ ጀመሩ። ማበጥ ሲባል ዝም ብሎ ማበጥ አይደለም። በኢሞ ፎቶ ልካ ስናየው አንድ እግሯ በራሱ 3 ሰው ያነሳው መብጠቱ። ሆስፒታል ስትመላለስ ቆይታለች። ዶክተሩ የመጨረሻ ያለውን ሪዛልት ሲሰጥ ሰውነትሽን ካንሰር የሚባል በሽታ ተቆጣጥሮታል አለ። ከቻልሽ የእኛን እስልምና ተቀበይ ሻሃዳ ያዢ ከኛ ጋር፣ ካልሆነ ግን ወደ ሀገርሽ ሂጂ። የማያምን ሰው በሀገራችን የመቀር ልማድ የለንም አሏት። እነሱ ተማምኖ ሞት አውጀውላታል። ዶክተሩ 2 ቀን ቀርቶሻል ብሏታል። እዚህ ደውላ እናትየው ጋር ስትነጋገር እናቴ ሆይ እኔ ባለሁበት ቦታ አክሱምም እያለሁ እዛም ገጠር እያለን ሲጨንቀኝ ስታመም ጸበል ቦታ ነበር መሄድ። አሁን ግን ባለሁበት ጸበል የለም። በአንቺ ማይፀን ውስጥ 9 ወር ከ6 ቀን ኖሬያለሁ። ያንቺ ስጋ ማለት የኔ ስጋ ነው። እባክሽ ሂጂና ተጠመቂልኝ አለቻት። የተልኮ ጥምቀት ማለት ይሄ ነው። ሂጂና ተጠመቂልኝ፣ በአንቺ ስጋ እመቤቴ እኔን አጥምቃት ትፈውሰኛለች፣ አምናታለሁ፣ ሂጂ አለች። ለካ እናትየው እግራቸውን ያማቸዋል። እሳቸውም ጳጉሜ 1 2 3 2013 ዓ.ም ልደታ ታውቁታላችሁ እያስባለሁ ሜክሲኮ። ልክ ስትገቡ እዛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን፣ እቺ ጥምቀት የኔ ጥምቀት አይደለችም፣ ልጄ ባለችበት ቦታ አጥምቂልኝ ትላለች እናት እየገባች። ተጠምቆ ሲወጡ 3 ቀን ነው ተጠምቀው የወጡት። ደውልልኝ አሉ ዶክተሩ። 2 ቀን ቀርቶሻል ብሏል። እናትየው 3 ቀን የተጠመቁት። ሲደወል ልጅቷ ዝልፍልፍ ብለው ወርቀ ሆስፒታል ወስዷታል። ሆስፒታል ገና ስትገባ ራሷ ነው የምትነግረን፣ ሰውነቴ ላይ የነበረ ያ ክብደት የሚመሰል አላንቀሳቀስ ያለኝ ነገር ሁሉ ውድቅ ብሎልኝ አዲስ የ18 ዓመት ህፃን ልጅ መስዬ ሆስፒታል በር ቆምኩኝ አለች። ይሄ ከአእምሮ በላይ ነው። ዶክተሩ እንዴት ሆንሽ ይላታል። አላውቅም ትሏለች። አሃ አንቺም ካላወቅሽ እኔ ምን አውቃለሁ ይላታል ዶክተር። እርሱን የሚመረምር ዶክተር ፈቃድ ሞልቶ ወጥቶ ነበረ። ከሄደበት ቦታ የ6 ሰዓት መንገድ ነርቶ ተመልሶ ሕክምና ገባ። ልጅቷን አምጡ ይላል። ይሄው እኔ ነኝ ትላለች። እባክሽ አትቀልጂብኝ፣ ልሰራ ነው ያለሁት። እኔ ልጅቷን አውቃታለሁ፣ ኪሎዋ ይሄን ያለው ደሞ እንዲህ ነው። አንቺ ደሞ ሳይሽ አዲስ ህፃን ልጅ ነው የምትመስዪው፣ ልጅቷን አምጪ አላት። አይ እኔ ድኜ ነው አለች። እንዴት ሆኖ? ተጠምቄ። ከየት አምጥተሽ ጸበል? አረብ ሀገር አይደለም ወይ ያለሽው? ከየት አመጣሽ? አይ እናቴ ተጠምቃለች። እናቴ ልትጠመቅ ስትገባ ወላዲተ አምላክ ድንግል ማርያም ከመልአከ ምክሩ ከቅዱስ ሚካኤል ጋር እኔ ቤት ውስጥ ይመጡ ነበር አለች። ጣዋት ስነሳ ሙሉ ሰውነቴ ረጥቦ ነበር የምገኘው አለች። እናቴ እዛ ትጠመቃለች፣ ድንግል ማርያም ደግሞ እኔን እዚህ ስታጠምቀኝ ነበር፣ እንዲዳንኩኝ አለችው። ዶክተሩ ማልቀስ ጀመረ። እንዲህ የሚባል ነገር አለ? በእውነት ድነሻል? አንድ ኮነማ እኔም እኮ 17 ዓመት ካንሰር ታማሚ ነኝ። በቀን 2 ኪኒንና 3 መርፌ እየተወጋው ነው 17 ዓመት የገፋሁት። እባክሽ ሀገርሽ ሰጂኝ፣ አንቺ ምትያት ሴት ካለች እኔንም ታጥምቀኝ አለ። ያው እንግዲህ ታውቃላችሁ እሷ መምጣት አትችልም። እዚህ ደውላ ከኛ ጋር አገናኘችው። ሰውየው እዚህ የገባው ሐሙስ 10 ሰዓት ላይ ነው ማታ። አሁን ወስዳችሁ ካላጠመቃችሁኝ አለ። ብንለው ብንሰራው በፍጹም። በኋላ ተደውሎ በአረበኛ የሆነ ነገር አለችው። ተረጋጋ። ለሊት 9 ሰዓት ላይ ተነስቶ ውሰዱኝ አለ። ስንሄድ ቤቱ ተዘግቷል። ገና በር ላይ ካህኑ እየከፈቱ ነው። አብሮ ገባ። ንባባቱን ደሞ አጣኑን አንድ ላይ ተደርጎ ውስጥ ከሰማ በኋላ የመጀመሪያ ተጠማቂ ሆኖ ገባ። እንደገባ መጮን የጀመረው ሲወጣ ሆስፒታል ውሰዱኝ አለ። አረባክ እንደው ቢያንስ 1 ሱባኤ ሳምንት ተጠመቅ። በፍጹም። ከዛች ሴት ጋር ሳወራ እኔ ቤት ውስጥ ይሸተኝ የነበረው ሽታ አሁን እዚህ ቦታ ሸቶኛል። እሷ ስታወራ ሁሌ የሚመጣው ሽታ እኔ ጋር አለ። እባካችሁኝ ውሰዱኝ። ከውስጥ የጥቁር ነገር እየጮኸ ሲወጣ ይቻለው፣ እንደ ጉም ደመና ወጥቶ ሲወጣ ይቻለው፣ ውሰዱኝ አለ። ሆስፒታል ተወሰደ። ምርመራውን ጠበቀን። ሲመጣ ካንሰር የሚባል የለብን ተባለ። አላምንም ኢትዮጵያውያንን አለ። ዶክተሮቻቸው እንዴት ናቸው? 17 ዓመት የተያዝኩትን እንዴት የለም ትሉኛላችሁ አለ። አይ አገሬ ሄጄ ይመረመራሉ። ሄዶ ሲመረመር የለብም ተባለ። አሁን ግብጽ ቤተክርስቲያን እዛው ተጠምቆ ሚስቱም 3 ልጆቹን ተጠምቆ ያገለግላሉ። እንደው እባካችሁ
ባይደንቃችሁ እንኳን አታቃሉት፣ ባይገርማችሁ እንኳን አታርክሱት። በጣም ነው የሚደንቀው። በሰማይ ላይ አውጥቶ ትወልጅኛለሽ ብሎ ሹክ ብሎ መናገር የሚችለው ክርስቶስ መልአኩን ልኮ መሬት ላይ ያወረደው ለምን ይመስላችኋል? በሰማይ ላይ ሁሉን ጣጣኮ ጨርሶ ማውረድ ይችል ነበር እናቱን። ሰማይ ድረስ ያላወጣት መሬት ላይ የምትመላለስ ተአምር እንዳለች ልብ እንድንል። በእጆቹ የነካው እንጨት ሕይወት ከሰጠ፣ የተሰቀለበት መስቀል ሕይወት ከሰጠ እሷ ሕይወት ላትሰጥ ነው? እሷ ታሪክ ላትቀይር ነው? እሷ ሕይወት ላታስተካክል ነው? አረ በትንሹ አትገምቷት። እሷ መንግስተ ሰማያት ታስገባለች። ስሟ እኮ መርህ ለመንግስተ ሰማያት እኮ ነው። ሌሎችም ጻድቃን በመልጃቸው ያስገባሉ እኮ። ተው ክርስቲያኖች፣ ተራ በሆነ ነገር ላይ ጊዜያችሁን አታባክኑ። እውነት የቤተ ክርስቲያናችንን ንጹህ የሆነውን ትምህርት ቁጭ ብለን እንስማ። በዚህም በዛም በሚያወላግደው ነገር ላይ ጊዜያችሁን አታባክኑ። እርግጥ ነው ቀና የሆነ መልስ መስማት፣ የቤተ ክርስቲያኑን ትምህርት ማዳመጥ ግድ ነው። በሰማችሁት ወሬ ሁሉ ባደመጥነው ውርጅብኝ ሁሉ ግን አትረበሹ። እንዴ ስለሷ ተአምር ለማወቅና እሷ እናንተን በመልጃዋ እንዳዳናችሁ እኮ ለማወቅ ተአምረ ማርያም ተገልጦ እኮ መነበብ አይጠበቅበትም። እናንተ ራሳችሁ እኮ ያልተገለጣችሁና ያልተነበባችሁ የሷ ተአምር የተጻፈባችሁ ገጾች ናቸው።